ከስውሯ ማርያም ፈጣሪ ይሰውራችሁ፣ አላህ ይሰውራችሁ፣ ፈጣሪ ይጠብቃችሁ። ጳጳሳት ሀገር እያጠፉ ነው። ኃይል ይባል ይገባቸዋል። በቃ ኃይል ይባል ይገባቸዋል። እንግዲህ ስውሯ ማርያም ታድናለች፣ ትፈውሳለች ነው የሚሉት አይደለም። ሰው ናት እንግዲህ ያኔ ማርያም እንግዲህ በማርያም በኢየሱስ እናስ ነው እንደዚህ የሚቀጥፉት። ኢየሱስም ማያድንም እንኳን አይደለም ማርያም ማለት ነው። የዛሬን ብቻ አውጣኝ እያልኩት ያሳለፈኝ ቅዱስ ሚካኤል በጣም ብዙ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በድጋሚ እንኳን ለገናናው መልአክ ለቅዱስ ሚካኤል ዓመታዊ በዓል በሰላም አደረሳችሁ አደረሰን። በዚህ ፕሮግራም የምንመለከተው እንግዲህ የቅዱስ ሚካኤል በዓል አከባበርን እናያለን። በመጨረሻ ከነዛ በፊት ግን አንዲት እንግዲህ የእስልምና እምነት ተከታይ የሆነች ስውሯ ማርያምን ስታንቋሽሽና ድግምት አለ እያለች ክብረነክ የሆኑ ነገሮች ስትናገር ይሰማል። ያንን እንመለከታለን። ለዛም ደግሞ የተለያዩ ምላሾችን አብረን በጋራ እንሰጣለን። እንዲሁም ደግሞ ለብፁዓን አባቶች አንድ መምህር እንግዲህ በአውደ ምሕረቱ ላይ ያስተላለፉት መልእክት አለ። ያ ምንድነው የሚለውን አስቃኛችኋለሁ። ሌሎችንም መርሃ ግብሮች በስፋት እንመለከታለን። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ላይክ ማድረጋችሁንም ቤቱንም ሰብስክራይብ ማድረጋችሁ እንዲሁም ደግሞ በኮሜንት ሴክሽን ላይ ዛሬ መቼም ገና ነው መልአክ ቅዱስ ሚካኤል ነውና ቅዱስ ሚካኤል እያላችሁ እንድትጽፉ በፍጹም ፍቅር ጠይቃችኋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። እቺ እስቲ እንመልከታት። በመጀመሪያ ከስውሯ ማርያም ፈጣሪ ይሰውራችሁ፣ አላህ ይሰውራችሁ፣ ፈጣሪ ይጠብቃችሁ። ይህንን ያልኩት ለምንድን ነው? የኦርቶዶክስ ሃይማኖት ስግብግቦች በየሶሻል ሚዲያው ስውሯ ማርያም ይላሉ። ስውሯ ማርያም የሚባለው ቦታ ብቻም ሳይሆን የተለያዩ የኦርቶዶክስ የሚኬድባቸው የጸበል የተለያዩ ገዳማት ምናምን የሚባሉ ቦታዎች አሉ። እዛ የሚሄዱ ሰዎች ራሳቸው ኦርቶዶክሱ ድግምት ይደረግባቸዋል። ለምንድነው ታውቃላችሁ? እነዛ ገዳማት ቤተክርስቲያናት የሚተዳደሩት ቤተክርስቲያኒቱ በምትሸጠው ነገር ስለሆነ ታሞም ሆነ ለምን የሄደ ኦርቶዶክስ የራሳቸውን ሰው እንኳን ሳይቀር ድግምት ያደርጋሉ። አንደኛ ከዛ ቦታ ቶሎ እንዳይሄድ ዘመዶቹም እንዲመጡ እዛ ጸበል ቦታ የሆነ ወይም ገዳም ቦታ ሊሆን ይችላል። እዛ ስትቆዩ የቤተክርስቲያኒቱ የሚሸጡ ነገሮች ትገዛላችሁ፣ ምግብ ትገዛላችሁ፣ መኝታ ትከራያላችሁ፣ ለጸበሉ ለምኑ ትከፍላላችሁ። ስለዚህ ገቢያቸውን ለማግኘት በራሳቸው ህዝብ ላይ ራሱ ድግምት ያደርጋሉ። የሚሄድ ሙስሊም ይኖራል ብዬ ገምቼም ሳይሆን ይህን ቪዲዮ የሰራሁት ስውሯ ማርያም ለሙስሊም እንዲያደርገች እያሉ አፋቸውን ለሚከፍቱ የኦርቶዶክስ መንጋዎች ነው ይህን ቪዲዮ የሰራሁት። ራሳችሁን ጠብቁ። ይህ ቪዲዮ መቼም የሚሄድ ሙስሊም ካለ እኔ ከሙስሊምም አልጠብቀው ያ በሂማ ነው። ኦኬ ይሄን ቪዲዮ የሰራሁት እንደው ለኦርቶዶክሶችም ጥቅም ነው፣ እንድትነቁ ነው። ድግምት ይደረጋል። እዛ ስውሯ ማርያም ሄጄ እንትና ሄጄ የምትሉት ነገር ድግምት እያደረጉ እዛው አስረው ቁጭ ነው የሚያደርጋችሁ። አንድ የሆነ ኦርቶዶክስ ልጅ ነው ወጥቶ ያጋለጠው። በነገራችን ላይ ለህይወቴ አደጋ አለው ከገደሉኝ የሚግደሉኝ፣ ነገር ግን በህዝቡ ላይ ድግምት ያደርጋሉ ብሎ ቪዲዮ ሰርቶ ለቆ ሸር አድርገውልኝ ነበረ። ባለፈ ያን ቪዲዮ ሸር ያደረጋችሁልኝ ማንኛችሁ እንደሆነ አላውቅም፣ መለሳችሁ ሸር አድርጉልኝ ቪዲዮውን፣ ወይ ሰውዬው ፈርቶ ካላጠፋው ማለት ነውና እናንተ ሙስሊም ስውሯ ማርያም አትሂዱ ብዬ ልመክር መሰላችሁ የመጣሁት? የራሳቸው ህዝብ ላይ ድግምት ያደርጋሉ። ምክንያቱም ቤተክርስቲያናቱ የሚተዳደሩት ቤተክርስቲያናቱ በምታደርገው ነገር ስለሆነ ስውሯ ማርያም ለሙስሊም እህታችን በቀደመው ህይወቷ ማለት ነው ወሃቢያ አክራሪ ሙስሊም ለነበረች ያደረገችላትን ነገር ነው የምነግራችሁ። ምናልባት ብዙዎች ያሰመመ ይፈውሰኛ የመረረ ይጣፍጠኛ ተቀያይሯል ለመልተወ ያንተደስታ ሆኗል ገታይ ሰውየው ያለውን ሰምታችሁታል። እንግዲህ ስላልነበሩ ስውሯ ማርያም ሰወረቻቸው ናት ያለችው እያለ የሚያወጣቸው እዚህ ቲክቶክ ላይ ሲያዘጠዘጡ ሲዘፍኑ የሚሉ ናቸው። አይ ቲንክ የእውነቱን የውሸት አላቅም። ብቻ ስውር ማርያም ሄዶ አምሮንም ሰውራለሁ ምንንም ሰውራለሁ ብሎ ያሰበ ጅላጅል ቲክቶከር ካለ አድርሱለት። ድግምት ይደረግባቸዋል። ስውሯ ማርያም አይደለም ሙስሊም ኦርቶዶክስ መሄድ የለበትም። ስውሯ ማርያም ብቻም ሳይሆን ሌላም ቦታ የሆነ ኦርቶዶክስ ጉዞ አሉ ኑ እንሂድ ምናምን ካሏቸው አትሄዱ፣ ድግምት ያደርጋሉ። ለአንተ ለሙስሊም ወስራችሁ ለራሳችሁ ህዝብ ላይ ነው ድግምት የሚያደርጉትና ከስውሯ ማርያም ፈጣሪ ሰውራችሁ ለማለት ነው። እኮ መጽሐፍ ቅዱስን የማያነብ እኔ እኮ ሲጀምር ስሙ ራሱ አይገርምም? ስውሯ ማርያም የተሰወረ ይሄ ስውር የሚለው ራሱ ስም እናንተ ትምህርት አይሰጣችሁም እንዴ? የተሰወረ ሚስጥር ያለበት በቃ ድግምት ምናምን ያለበት ነገር ነው። ከስውር ነገር ራሳችሁን
ጠብቁ ለማለት ያክል ነው። እንግዲህ ስውሯ ማርያም ታድናለች ትፈውሳለች ነው የሚሉት አይደለም። ሰው ናት እንግዲህ ያኔ ማርያም እንግዲህ በማርያም በኢየሱስ እናት ነው እንደዚህ የሚቀጥፉት። ኢየሱስም አያድንም እንኳን አይደለም ማርያም ማለት ነው። የሰው ልጅ የሚያድነው ፈጣሪ ነው። እንግዲህ ሰው አያድንም። እንግዲህ እነዚህ ሰዎች ከድግምቱ ባሻገር በፈጣሪ ላይ እየቀጠፉ በማርያም ላይ እየቀጠፉ በኢየሱስ ላይ እየቀጠፉ ናቸው። የቀጣፊ መጨረሻው እንዲህ መጋለጥ ነውና ሽራ አድርጋችሁ አድርሱላቸው ስውሯ ማርያም ለሚሉ ስውር ሰዎች። እንደተከታተላችሁት ነው እንጂ እጅግ በጣም ነው የሚገርመው፣ እጅግ በጣም ነው የሚያሳዝነው። እንግዲህ እንዲህ አይነቱን ነገሮች የእስልምና እምነት ተከታይ ናት እንዲህ አይነት ነገሮች ሲነገሩ በእኛ ሃይማኖት ላይ ማንቋሸሽ ሲደርስ ምንም አይነት ነገር አይሉም ማለት ነው። ለምሳሌ እኛ ስለ እስልምናው እምነት ተናግረን ቢሆን ኖሮ ስንቱ ነበር የሚንጫጫው፣ ስንቱ ነበር የሚጮኸው። እንግዲህ ስውሯ ማርያም የተባለበት ምክንያት እንኳን ሳታውቅ ድግምት አለ፣ ቦታው የድግምት ነው፣ ማርያም ማዳን አትችልም፣ ኢየሱስ ማዳን አይችልም እያለች በሰው ሃይማኖት ውስጥ በመግባት ማለት ነው። ይሄ በእውነት ጸብ የሚያመጣ እኛ ጸበኞች ስላልሆንን እኛ ዱለኞች ስላልሆንን እኛ ሁሉንም ለእግዚአብሔር የምንሰጥ ምእመናን ስለሆንን ነው እንጂ ጸብና ዱላ ምንፈልግ ቢሆንማ ያጋድል ነበር ማለት ነው። ስለ አንድ መስኪር ተናግራችሁ ቢሆን ዛሬ ስንት ነገር ነው የሚባለው። ስውሯ ማርያም እመቤታችን በዛ ቦታ በስውር ሆና እየተገለጠች ሳይሆን በቀደመ ቤተክርስቲያን ሳይኖር በስውር ሆና ትፈውስ ትምር ነበረ። ያንን ተከትሎ ነው አባቶቻችን በዚህ ቦታ እመቤታችን በስውር ሆና የተለያየ ነገር ስታደርግላቸው አይተው ስውሯ ማርያም የተባለበት ማለት ነው። በርካቶች እኮ ሄደው እየዳኑ ነው። በርካቶች ሄደው እየተፈወሱ ነው። በርካቶች ሄደው ከምሕረትን እያገኙ ነው። አይደለም ኦርቶዶክሳዊ የእስልምና እምነት ተከታዮች ሄደው ወደዚህ ቦታ እየተፈወሱ ነው። አሁን እቺ ሴትዮ ይሄን ወጣ ያለችበት 100% በነገራችሁ የምታውቃቸው የእስልምና እምነት ተከታዮች ሄደው እዛ ቦታ ምሕረት አግኝተው መጥተዋል። ሄደው ከስጋ ደዌያቸው ተፈውሰው መጥተዋል። ይሄንን ስታይ ነገሮችን ምን ለማለት ለመቀልበስ ማለት ነው። ምን አናቅም እንዴ የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ጸበል ባለበት ተውት። ለታሪክ ልግለጽላችሁ። በእንጦጦ ማርያም ባይኔ ያየሁት ማለት ነው። እንጦጦ ኪዳነ ምሕረት አመረኖ እንጦጦ ኪዳነ ምሕረት ባይኔ ያየሁት የእስልምና እምነት ተከታዮች እየመጡ ጸበል ይጠመቃሉ። ሂጃባቸውን ሁሉ ነገራቸውን ሸፍነው ማለት ተጠምቀው ደግሞ ምሕረትን ያገኛሉ። እናት ናትና ትፈውሳቸዋለች። እሩሩ ናትና ትምራቸዋለች። ልቦናቸውን እንዲያበራ ማለት ነው። ምልክት ይሰጣቸዋል። ዛሬ ደግሞ ስውሯ ማርያም በዚህ ቦታ ሄዶ የተፈወሰ የምታውቀው የእስልምና እምነት ስላለ ያንን ለማንቋሸሽ ማለት ነው። ማንስ ድግምት የሚደግመው? ድግምትማ ቢደገም እየተፈወሰ ሰው ሁሉ አይመጣም ነበር። ምሕረት አለ፣ ቸርነት አለ። ድንግል ማርያም መፈወስ መማር ትችላለች። ስለዚህ እንዲህ ያላችሁ ስማችን አታጥፉ። በቃ በማይመለከታችሁ አትግቡ። እኛ በሃይማኖታችሁ መሰረት ገብተን እናውቃለን። እኛ በመስጊዶቻችሁ ገብተን እናውቃለን? አናውቅ። በሌላ በባዕድ ሀገር እየተቀመጣችሁ እዚህ ያለውን ኦርቶዶክሳዊና የእስልምና እምነት ለማጋጨት የምትሰሩ ሰዎች እባካችሁ ተው። ድንግል ማርያም ልቦናሽን ታብራ። ድንግል ማርያም ግን ዛሬም ትፈውሳለች፣ ዛሬም ምሕረት ትሰጣለች፣ ዛሬም ከልጇ ታስታርቀናለች። ልጇ ኢየሱስ ክርስቶስ አዳኝ አምላክ ፈራጅ ነው። እሺ እኚህን እንመልከት እስቲ። ጳጳሳት ሀገር እያጠፉ ነው። ኃይል ይባሉ ይገባቸዋል። በቃ ኃይል ይባሉ ይገባቸዋል። በጣም አሩሲ ላይ ኦርቶዶክሳውያን ተመርጠው እየተገደሉ እዚያ ተቀምጦ ዝም ማለት የወንጀል ወንጀል ነው አይደለም። ምን እያዳሩን በደም ያልመራ ወጣት መንግስተ ሰማያት አይገባም። ሲጀመር ለሚስቱ ያልሆነ ለባባ ያልሆነች ለልጆቹ ያልሆነ ቤት ውስጥ ጉንዳን እየገባ ጠርገህ ታባረዋለህ እንጂ ጥለኸው ከወጣህ ያን ጊዜ አደገኛ ነው። አትጸድቅም። ሲጀመር ሲራክ ምን ይላል? ይትትማከር ምስለ ፈራህ፣ ከፈሪ ሰው ጋር አትማከር ይላል። ራስህን አሳልፈህ ስጠው ማለት ለወንድምህ ለካህኑ ለኦርቶዶክስ ነው እንጂ አይዛብ ነው። እንደዚህ ሊዮን እኮ ፓትርያርክ ነበር፣ ተወግዞ ተለየ። ንስጥሮስ እኮ ፓትርያርክ ነበር፣ ተወግዞ ተለየ። መቅዶኒዎስ ፓትርያርክ ነበር። እማትሰሳተዋ ቤተ ክርስቲያን ይቺ ቤተ ክርስቲያን ናት። እንግዲህ እስክንሞት አንጠብቀው። ህዝቡ የሚመጥነውን ተከታታይ ትምህርት ይማርና መልስ ይስጥ። አንድ ከሆነ እኛ እንመጣለን። ከላይ እስከታች ቤተ መቅደሱ ውስጥ ያለ ዘመድ ያለ ገንዘብ መግባት ይችላሉ። ግብፅ ውስጥ ብትሄዱ አሁን ካህኑ አማካሪ ነው፣ ድግሪም አለው፣
ማሰርም አለው። ቁጭ ብሎ አማከር እንኳን መንፈሳዊ ህይወት ይቅርና ነጋዴው እንዳይከስር ያማክረዋል። ከከሰረ ስቆት ይሄድበታል። ልጁ ኃጢአት እየሰራ ነው። አይ ኃጢአት እንዳይሰራ ምን ነግዶ የአክሱሙ ንውረ እድ ይባላል። የመርጥሎ ማርያሙ ርዕሰ ርዕሳን ይባላል። የተድባበ ማርያሙ ፓትርያርክ ይባላል። የጣና ቂርቆሱ ሊቀ ካህናት ይባላል። የሐይቁ አቃቤ ሰዓት ይባላል። የዲማው መምህር የደብረ ሊባኖስ እጨጌ ይቀጥ የመጨረሻው ቀለበት ያስርና ሀገሪቱን እንደ ሚስት ያስረክባል። ሚስት ናት ኢትዮጵያ። አትገደልም ኢትዮጵያ፣ አትጨፈጨፍም ኢትዮጵያ፣ አትሰረቅም። ጉቦ የምንቀበልባት ሀገር አይደለች፣ ሚስት ናታ። እንግዲህ እንደተከታተላችሁት ነው። ያው ሙሉን ደግሞ አመጣላችኋለሁ። እንግዲህ ብፁዓን አባቶችን ይሄን ያህል ደፍሮ ለመናገር ሳይሆን የተፈለገበትን አውድ እንግዲህ በአርሲ ኦርቶዶክሳውያን በርካቶች እየተጨፈጨፉ ነው። በጣም በሚገርመው ሁኔታ ግን ወደዛ ሳልገባ ይሄን ተመልከቱት። ውድ ኦርቶዶክሳውያን ከኋላ የምትመለከቱት መግለጫ የኦሪየንታል አብያተ ክርስቲያናት ጉባኤ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ጭፍጨፋን አውግዟል። ከኋላ የምትመለከቷቸው ሊቃነ ጳጳሳት ብፁዕ አቡነ ጴጥሮስ የኒውዮርክ ሀገረ ስብከት ሊቀ ጳጳስን ጨምሮ የሌሎች አራት አብያተ ክርስቲያናት ሊቃነ ጳጳሳት ናቸው ድርጊቱን ያወገዙት። መግለጫውን ያወጡት የጉባኤ አባላት የሆኑ ሊቃነ ጳጳሳትና ጳጳሳት ሰማዕታቱን በጸሎት እንደሚያስቡ፣ በአብርሃም በይስሐቅ በያዕቆብ ዘንድ ነፍሳቸው እንዲያርፍ፣ የተጎዱ ቶሎ እንዲያገግሙ፣ የተጎጂ ቤተሰቦች መጽናናት እንዲያገኙ ተመኝተዋል። ድምፃቸውንም ቅዱስነታቸው ብፁዕ ቅዱስ አቡነ ማትያስ እና ከኢትዮጵያ ቅዱስ ሲኖዶስ ጋር በማከል የሰላምና እንዲህ ያለ አረመናዊ ድርጊት እንዲቆም ጥሪ አቅርበዋል። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋቸው ኦርቶዶክሳውያን እንግዲህ የኦሪየንታል ኦርቶዶክስ ቤተክርስቲያን ስለ አርሲ ጭፍጨፋ ተናግረዋል። ለብፁዕ ቅዱስ ፓትርያርኩም የማጽናኛ መልእክት ልከዋል። ነገር ግን ቅዱስ ሲኖዶሱ እስካሁን በዚህ ጉዳይ የሰጠው ነገር የለም። ዝምታ ስለተመረጠ በአርሲም በርካታ ኦርቶዶክሳውያን በማህተባቸው ምክንያት እየተገደሉ ስለሆነ ዝምታ ተመርጧል ማለት ነው። ይህንን ተከትሎ ነው እንግዲህ እኚህ አባት ትክክል አይደለም ብለው የቀደመውንም አንስተው የተወገዙ ሊቃነ ጳጳሳት ፓትርያርኮችም እንዳሉ አንስተው ይቺ ቤተክርስቲያን ብቻ እንደሆነች ትክክል፣ ቤተክርስቲያኒቷ ብቻ እንደሆነች ትክክል የሚሉ ነገሮችን አንስተዋል ማለት ነው። ዛሬም እኛ አባቶቻችን እየጠየቅን ያለ ነው፣ ዝም አትበሉ። በአርሲ ኦርቶዶክሳውያን እየተገደሉ ነው። ቤተክርስቲያን ላይ ፈተና እየደረሰ ነው። ኦርቶዶክሳውያን በሃይማኖታቸው ምክንያት መከራ እያዩ ነው። ስለዚህ ከፊት ሆናችሁ ምሩ እያልን ስለሆነ ማለት ነው። እንግዲህ ይህንን ተከትሎ ዛሬ በቅዱስ ሚካኤል በዓል ላይ ድምፅ ማሰማት አለብን የሚሉ ነገሮች ተነስተው በርካታ በጠዋቱ ላይ አሳይቻቸዋለሁ። እንግዲህ የተለያዩ ሰዎች ስለ አርሲ ዝም አንልም ብለው እንደምትመለከቱት በተለያየ አካባቢ በተለያየ ቤተክርስቲያን ድምፃቸውን ሲያሰሙ ቆይተዋል ማለት ነው። ስለ አርሲ ኦርቶዶክሳውያን ዝም አንልም፣ የአርሲ ኦርቶዶክሳውያን መከራ ይመለከተናል፣ የአርሲ ኦርቶዶክሳውያን ጭፍጨፋ ይመለከተናል እያሉ ድምፃቸውን እያሰሙ ይገኛሉ። ወደ ቅዱስ ሚካኤል በዓል ከማለፋችን በፊት እስቲ ይህንን ተመልከቱ። እድሜያችን መጫወቻ አይደለም። ድንገት ከሰማ የተማሪዎችንም ቅሬታ ከተቀበለ ይህ ቪዲዮ ለሚመለከተው አካል እንዲደርስ ኮፒ ሊንክና ሪፖስት በተቻላችሁ አቅም አድርጉ። እኛ የላቦራቶሪ አይጥ አይደለንም። እያንዳንዱ ነገር እየመጣ እኛ ላይ የሚሞከረው በመጀመሪያ አንድ አመት ቀልድ አይደለም። አስተማሪ ለመሆን አንደኛ ፍላጎት ይጠይቃል፣ ሁለተኛ ደግሞ ልምድ ይጠይቃል። እኛ ተማሪዎች ግን ሁለቱም የለንም። ሰው ተመርቆ አንድ አመት የሥራ ልምድ በሚይዝበት ሰዓት እኛ ግን እዚሁ ግቢ ውስጥ እንድንሆን ይደረጋል። አንደኛ ተማሪዎች ሳይስማሙበት አንድ አካል ብቻ ተስማምቶ ስላጸደቀው የምንቀበለው ነገር የለም። የተማሪዎች መብትም ሊከበር ይገባል። ወይ የምንማርበት አመት ተቀንሶ በማስተማር ውስጥ ይካተተልን ወይም ይሄ ነገር እስከ መጨረሻው አይኑር። ለተመለከታችሁት ነው እንግዲህ በትምህርት ሚኒስቴሩ በኩል አሁን እየተደረጉ ያሉ እየወጡ ያሉ መግለጫዎችን የተለያዩ ነገሮችን ትመለከታላችሁ ብዬ አስባለሁ። ያን ተከትሎ የወጣ ነው። በዚህ ላይ ሐሳባችሁን ስጡ። እስቲ ዛሬ ወደ ገናናው ቅዱስ ሚካኤል በዓል አከባበር የተለያየ ቦታ የተከበረባቸው ሁኔታዎች የሚሉ ነገሮችን የህይወት ስንቅ ስለሆነ አብረን በጋራ ይህን የነፍስ ማዕድ እንመገብ።
ጠብቆ አሳድጎ ከልጅነቴ አባት እየሆነኝ ሚካኤል አባቴ ይለይብኛል፣ ሚካኤል ይለይብኛል፣ በክንፉ ሸፍኖ በቤቱ አሳድጎኛል በማለትም በርካታ ኦርቶዶክሳውያን በዚህ ሰዓት እንግዲህ ዓመታዊው የቅዱስ ሚካኤል ክብረ በዓል በድምቀት ያከበሩ ይገኛሉ። ዛሬ ለኦርቶዶክሳውያን እጅግ ልዩ ቀን ናት። ዓመታዊው የሊቀ መላእክት ቅዱስ ሚካኤል ዓመታዊው ክብረ በዓል እንግዲህ በመላ ሀገሪቱ በየደብራቱ በድምቀት እየተከበረ ይገኛል። ኦርቶዶክሳውያን በሙሉ እንኳን አደረሳችሁ አደረሰን። መልአኩ ቅዱስ ሚካኤል የልባችሁን መሻት ይፈጽምላችሁ። ሰው መቸገሩን እንደማያቆም ሁሉ ቅዱስ ሚካኤልን መርዳቱን አያቆምም። ሰው መማጸኑን እንደማያቆም ሁሉ ቅዱስ ሚካኤልን ማማለዱን አያቆምም። ለኛም ዛሬ እንደ ቅዱስ ሚካኤል የሚያውቅልን የለም። ምናልባት ባጠገባችን ያሉ ሰዎች ከሚረዱን በላይ ቅዱስ ሚካኤልን ፈጥነ እርዳን ብንለው ፈጥሮ የሚደርስ አባት ነው። መልአክ እንኳን ለሚካኤል መስክሮለታል። ብዙ ሰዎች የሚደነቁት ጻድቃን ስለ መላእክት መመስከራቸው ነው። ከመላእክት ወገን የሆነ እንኳን አንድ አገልጋይ የቅዱስ ሚካኤልን ዝናና ክብር ሲናገር እዚሁ ትንቢተ ዳንኤል ተጽፎ እናገኛለን። ምዕራፍ 10 ቁጥር መጨረሻ ላይ ምን ይላል? ለኔ ግን ይላል ከቅዱስ ሚካኤል በቀር የሚያጸናኝ የለም ይላል። ይሄን የሚናገረው እኮ ዳንኤል አይደለም፣ አንድ የእግዚአብሔር መልአክ ነው። መልአክ ሆኖ ግን አለቃው የሆነው በክብርም በኃይልም ከፍ ብሎ የተገኘ ቅዱስ ሚካኤል አለቅነቱንና ረዳይነቱን ለመግለጽ ብላለ ለኔ እንደ ቅዱስ ሚካኤል የሚያጸናኝ የለም አለ። የሚደንቀኝ እዛ ላይ ታሪክ ላይ ዳንኤልን የረዳበት መንገድ ነው። በአንበሳ ጉድጓድ ተጥሎ ሳለ የአንበሶቹ አፍ ገና ለገና ዳንኤልን ይበሉታል ብለው ሲጠብቁ ሊቀ መላእክት ቅዱስ ሚካኤል ግን የአንበሶቹን አፍ ዘግቶ ቅዱስ ዳንኤልን እንዲድን አድርጎታል። ወርቅና ብር ያልፋል፣ ቅዱስ ሚካኤል ግን ለጠሩት የማያልፍ ስራን የሚያሰራባት ነው። ቅዱስ ሚካኤል ያድነናል። ቅዱስ ሚካኤል ይጠብቀናል። ቅዱስ ሚካኤል አማላጃችን ነው። ቅዱስ ሚካኤል ሁልጊዜ ከኛ ጋር ሆኖ መውጣት መግባታችንን መዋል ማደራችንን ሁለንተናችንን ይጠብቃል የምንለው መጽሐፍ ቅዱስን መሰረት አድርገን ነው። በመንገድ ሁሉ ይጠብቁ ዘንድ መውጣት መግባትህን ይጠብቁ ዘንድ መዋል ማደርህን ይጠብቁ ዘንድ ከጠላት ሁሉ አሰራር ጠብቀው ሊያግዙ ሊረዱ እግዚአብሔር ሁልጊዜ መላእክቱን እንደሚያዝ መዝሙረኛው ዳዊት መዝሙር 90 ቁጥር 11 ላይ ምን አለ? በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል ይላል። መልአኩ የምልጃ ጥያቄን የጠየቀው የማትምራቸው እስከመቼ ነው ብሎ አማለዳቸው። ለማን? ለእስራኤልና ለይሁዳ ከተሞች በግብፃውያንና በእስራኤላውያን መካከል ደመና አደረገ ይላል። በግብፃውያንና በእስራኤላውያን መካከል ጨለማ ሆነ። ከፊት እየመራ የነበረው የእግዚአብሔር መልአክ ከኋላ በኩል ደግሞ መከታ ሆናቸው። በጠላት እንዳይጎዱ፣ በጠላት እንዳይጨነቁ፣ በጠላት እንዳይበሉ ከኋላ እየጠበቃቸው ወደ እግዚአብሔር መንግስት ስንጓዝ በመንገዳችን ሁሉ የሚጠብቁን፣ በመንገዳችን ሁሉ የሚረዱን፣ በመንገዳችን ሁሉ የሚገጥመንን እንቅፋቱን እሾውን ሁሉ እየነቀሉ መንገዳችንን የሚያስተካክሉት ቅዱስ ሚካኤል ከፊት እየቀደመ እሾሁን እየነቀለ ከፊት እየቀደመ እንቅፋቱን እያስወገደ ከኋላ ደግሞ ደመና እየጋረደ በሁሉ በጉዞ ላይ መልአኩ ቅዱስ ሚካኤል እንደሚጠብቀን መጽሐፍ ቅዱሱ ያስረዳናል፣ ይነግረናል ማለት ነው። ቅዱስ ሚካኤል እየመራን ነው። ቅዱስ ሚካኤል እየጠበቀን ነው። ቅዱስ ሚካኤል ከኛ ጋር ነው። ይህ የሚጠብቀንን መልአክ፣ ይህ የሚመራንን መልአክ ከፊትና ከኋላ ጋሻና መከታ ሆኖ ከኛ ጋር ያለውን ቅዱስ መልአክ ማክበር እንደሚገባን ደግሞ እግዚአብሔር ሲናገር እንደዚህ አለ። በፊቱ ተጠንቀቁ አለ፣ ቃሉንም አድምጡ፣ ስሜ በእርሱ ላይ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት በማለት ይናገራል። ሚካኤል ማለት ማን? እንደ እግዚአብሔር ማለት ነው። እውነት ነው። እንደ እግዚአብሔር ያለ አባት፣ እንደ እግዚአብሔር ያለ መሐሪ፣ እንደ እግዚአብሔር ያለ ይቅር ባይ፣ እንደ እግዚአብሔር ያለ ቸር ማንም የለም።
የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ ተጽፏል። ይሰፍራል አለ ማንም በሚፈሩ እግዚአብሔርን በሚፈሩ እንደ እግዚአብሔር ቃል በሚኖሩ ለእግዚአብሔር በሚታዘዙ የእግዚአብሔርን ቃል በሚሰሙ ሰዎች ዙሪያ ይሰፍራል። ከዚያስ ያድናቸዋል አለ። በእውነት ቅዱስ ሚካኤል ኢትዮጵያን ማትምራት እስከመቼ ነው ይበልልን? ይሰማዋል እግዚአብሔር አይሰማው? ሰይጣን ክፉ ሆኖ ለምኖ ከተሰማ ሚካኤል ደግ ሆኖ ለምኖ እንዴት አይሰማም? ግን ሰዎች ያም ሰይጣን ፈተነኝ ይሄም ሰይጣን ፈተነኝ ሲባል እንዴ ሰይጣን በሁሉ የሞላ ነው እንዴ አይሉም። ሚካኤል ረዳኝ ስትሉ ግን ደማቸው ይፈላል። ቅዱስ ሚካኤል ኃጢአት ተሰረየችልኝ ይበለለውላችን። እኔ መላእክትን የሚጠሉ ሰዎች በእውነት ልቡን አይስጣቸው። ምክንያቱም መላእክት የሌሉበት ክርስትና የለም። የቅዱስ ሚካኤል በዓለ ሲመቱም ነው እስራኤልን ከግብጽ ለማውጣት ሙሴ እንደሰው ቅዱስ ሚካኤል እንደ መልአክ ኃይል ያስፈልጋ ነበርና በኋላም ለኢያሱ ታይቷል አይደለ? ከማን ወገን ነህ ብሎ ኢያሱ ምዕራፍ 5 ላይ ነው ያለው። ምዕራፍ 5 ላይ ወድቆ ሰግዶለት በኋላ የመላእክ ጥበቃ እንዳለው ሲገባው ደስ ብሎታል። ኢያሱ እስኪገቡ ድረስ እንዳልተለያቸው ነው የሚያሳየው። እስኪገቡ እስከ መጨረሻው ድረስ እንዳልተለያቸው የመላእክ ጥበቃ ቅድም እንዳለው ደግሞ ዘጸአት 23 ላይ በእግዚአብሔር አምላክ እስራኤልን አስጠንቅቆ በፊቱ ምንም አይነት በደል እንዳይሰሩ ስሜ በሱ ነውና ብሎ እስራኤልን ያስጠነቀቀበት ክፍል አለ እና ሌሎችም ታሪኮች አሉት። በዋናነት እነዚህ ሁለቱ ናቸው የሚነሱት። ሲመቱ ሹመት እኔ ስለ ሹመቱ ምናልባት ልለው የምችለው የማይሻር ስልጣን፣ ለምሳሌ ሰው ስልጣን ወይ በሞት ወይ በዚህ ሀገር ደግሞ አፍሪካ ላይ ሲሆን መፈንቅለ መንግስት ስልጣን ያልቃል የሚታወቀው። በቅዱሳን መላእክት ዘንድ ያለው እግዚአብሔር ቅዱሳን መላእክትን የሾመበት ሹመት ግን የሚቀጥል ነው። ምክንያቱም የመላእክት ከተማ ዓለም ሲፈርስ አይፈርስም፣ የሚቀጥል ነው እና በነገዳቸው ሆነው እግዚአብሔርን የሚያመሰግኑበት ይሄ ስርዓታቸው ይቀጥላል። ስለዚህ በመላእክት ዘንድ የተሾመበትን አለቃ ሆኖ የከበረበትን ቀንም የምናስታውስበት ነው እና ቤተክርስቲያኒቱ ለምንድን ነው ይሄን ሹመት የምታከብረው? ያን ነው ሹመቱንማ እንግዲህ የዮሐንስ ራዕይ ምዕራፍ 12 ላይ ተናል። ዲያብሎስን በስልጣኑ እሱ እየመራ ወይም ከቅዱስ ገብርኤል ጋር ሆኖ ማለት ነው። ሚካኤልና ገብርኤል ዘንዶውን ተዋጉት፣ ዘንዶውም አልቻላቸውም ተብሎ እንደተጻፈው ዘንዶውን ያሸነፉት ቅዱስ ሚካኤልና ቅዱስ ገብርኤል ናቸው፣ ፊት አውራሪዎቹ እነሱ ሆነው ማለት ነው። ለዚህ ይሄ ስልጣኑን የሚያሳይ ነው። ስልጣን የቅዱስ ሚካኤልንም ቅዱስ ገብርኤልም ስልጣን ያሳያል። በሌላ መልኩ እኔ እዚህ ምድር ላይ ብዙ ሹመቶች አሉ። ምናልባት በብዙ መንገድ የገለጥናቸው የሹመት አይነቶች ሲባል ኃላፊ ጠፊ ሆኑ ከመረጥናቸው በኋላ የተቆጨን ባይ እንደው ለዚህ ጥፍሬን ምን አለ በነቀልኩት ኖሮ ያኔ እጄ በተቆረጠ ኖሮ የሚያስብሉ የምርጫ ሹመቶች አሉ። ይሄኛው ሹመት ግን ቅዱስ ሚካኤል የተሾመው ሹመት ማለት ነው። እንደ ቤተክርስቲያን እንደ ክርስቲያን የምናከብረው ሁሌም የማንቆጭበት ሹመት ሆኖ ነው። ያ ማለት ነው በደስታ የሚጠብቀን ሳያንቀላፋ የሚጠብቀን በክፉ ጊዜ ከጎናችን ሆኖ የሚቆምልን። ቅድም ስለ አጋር በተናገርንበት ጊዜ የእግዚአብሔር መልአክ ነው ይሄን ያደረገላት። ያንን የቤተክርስቲያን ሊቃውንት ደግሞ ቅዱስ ሚካኤል ብለው ተርጉመውታል፣ መጋቢ ብሉይ እንደተባለው። ስለዚህ ቅዱስ ሚካኤል ብንራብ የሚያበላን ብንጠማ የሚያጠጣን ከእግዚአብሔር በተሰጠው ስልጣን እግዚአብሔር ፈቅዶለት እግዚአብሔር ሾሞት በእኛ ላይም በቅዱሳን መላእክትም ላይም ስልጣን ያለው መልአክ ነው እና ይህንን ቤተክርስቲያን ማክበሯ ትክክል ነው ማለት ነው። በዚህ ቀን ወይም በዚህ ሰዓት በድሎኛል፣ በዚህ ቀን በዚህ ሰዓት እንደዚህ አድርጎኛል፣ ግፍ ሰርቶብኛል የምንለው ግፍ የሌለበት ስልጣን፣ እጁ ላይ ደም የሌለበት ባለስልጣን ነው ቅዱስ ሚካኤል ዛሬ ሹመቱን ስናከብረው። ባለስልጣናት ሁሉንም ህዝብ ሊያስደስቱ አይችሉም። ምናልባት ሁሉንም ህዝብ ሊያስኮርፉ ይችላሉ። በእርግጥም እንደሰው ማንም ደስተኛ ሊሆን አይችልም። ምናልባት አብዛኛው ቢደሰት ጥቂት የሚከፉ ሰዎች ሊኖሩ ይችላሉ። ነገር ግን ቅዱስ ሚካኤል እንደካየን ከዲያብሎስና ከአጋንንቱ ከሰራዊቱ ውጭ ሁሉም የሚደሰትበት ሹመት ነው እና ኤልያስን ያየን እንደሆነ ኤልያስ በተራበበት ጊዜ ብቻውን በደከመበት ጊዜ ያበላው ያጠጣው ይሄ መልአክ እንደሆነ እናያለን። እንደውም ማብላት ማጠጣት ብቻ አይደለም። ምናልባት አንደኛ ነገሥት 19 ላይ ነው 18 የኤልያስ የአክዓብ ታሪክ ያለው። በዚህ ታሪክ ውስጥ ላይ
ቅዱስ ሚካኤል ኤልያስን ምግብ ካበላው በኋላ እስራኤልን ብቻ አይደለም እግዚአብሔር አምላክ በቅዱስ ሚካኤል አድሮ እስራኤልን ብቻ አይደለም የሚመግበው ወይም የመገበው ኤልያስንም መግቦታል። እና ሲመግበው አንድ ጊዜ ወይም ሁለት ጊዜ በልቶ ነብዩ ኤልያስ 40 ቀንና 40 ሌሊት መንገድ እንደሄደ ወይም ደግሞ ሳይበላ 40 ቀንና 40 ሌሊት ሌላ ምግብ ሳያስፈልገው ሄዷልና መላእክት መመገብ ብቻ አይደለም የተመገብነው ረድኤት በረከት እንዲኖረው በማድረግም ሆዳችንን በመባረክ በቃ የገባውን ምግብ የበላነውን ምግብ ተስማሚ ጤነኛ አድርጎ በመስጠት ፍጡር የማያደርገውን እነሱ አድርገው ፍጡር ማለት ዝም ብሎ እንዲሁ የኔ ቢጤ የማያደርገውን ማለት ነው። ቅዱስ ሚካኤል ፍጡር ነው። የኔ ቢጤ ማንም ለምሳሌ እኮ የሚያበሉን የሚያጠጡን የረድኤት ድርጅቶች አሉ እዚህ ምድር ላይ። ለምሳሌ ሀብታም ሀገሮች አውሮፓ፣ አሜሪካ መቼም የሆነ እርዳታ ተራብን ስንል የሚልኩልን የሚሰጡን ነገር ስንዴ፣ ዱቄት ምናምን አይጠፋም። ግን በረከት አብረው አይሰጡንም። እንደውም የነሱ እርዳታ ለማኝ አድርጎ ሊኖሩት ልመናን ስለሆነ ዱቄቱን እንዴት እንዳመጡት ሲሰሩት አይበቅልም እኮ አውቀው እኮ ነው። ይሄ ክፋት እኮ ነው። ስለዚህ ለራሳችን የማይሆን ነገር ነው የሚያመጡት የነሱን እጅ እንድንጠብቅ እንጂ ራሳችን ያንን እንድንሰራው ስለማያደርጉን ከኛ ጋር ያለን ግንኙነት የለማኝና የተለማኝ ነገር ነው። ቅዱስ ሚካኤል ግን ሁለት ጊዜ ያበላው ነብዩ ኤልያስን 40 ቀንና 40 ሌሊት በረድኤት ኖረ። ስለዚህ ቅዱሳን መላእክትን ወደ ቤታችን የምንጋብዘው ስዕላቸውን የምንሰቅለው በረከት ስለሆኑ ነው። በመከራ በችግር ጊዜ ስለሚደርሱልን ጭምር ነው ማለት ነው። የሆነች ነገር ጀምሩ። ቅዱስ ሚካኤል ባርክልኝ ይላል አንድ ሰውዬ። መጣና ቅዱስ ሚካኤል ምኑን ነው የምባርክልህ አለው። ወይ አትክልት የለ ወይ ዶሮ አላረባ፣ እንደው ምኑን ነው የማባርክልህ? ሰው እኮ ዶሮ ገዝቶ ዶሮዬን ባርክልኝ፣ አትክልት ተክሎ አትክልቷን ባርክልኝ፣ መጽሐፍ አንብቦ ጭንቅላቴን ባርክልኝ ይባላል። እንደው ተኝቶ ባርክልኝ አለ። ነውር እኮ ነው ይሄ፣ ነውር ነው። ስለዚህ እንደው ስሩ፣ አይዟችሁ እና ደግሞ ከዛ በኋላ እየሰራችሁ ካጣችሁስ አትጨነቁ እንዴ። የግድ እኮ ሀብታም ልንሆን አልተፈጠርንም፣ ልናጣም ጭምር እኮ ተፈጥረናል እንዴ። ድህነት ቅድስና አይደለም እንጂ ኃጢአትም እኮ ድግና አይደለም። ድሃ መሆንም እኮ ይቻላል። ካልተሳካ ለምንስ ድሃ አንሆንም? መድኃኔ ዓለም እኮ ድሃ ነው። በስጋው በዚህ ዓለም ሲኖር ድሃ ነበር። ምንድን ነው ያለን? ለቆናጽል ግበብ ቦሙ ወለአዕዋፈ ሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያውሰ አልወቱ ሀበ ያሰምግ ርእሶ። ለቀበሮዎች ጉድጓድ አላቸው፣ ለወፎቹም ጎጆ አላቸው፣ ለክርስቶስ ግን ራሱን የሚያስጠጋበት ምንም የለውም ማለት። የሰማይና ምድር ጌታ 33 ዓመት በምድር ሲኖር አንዲት ጎጆ የለችው። የአምላክ እናት ድንግል ማርያም የሕይወት እንጀራን አዝላ ለልጇ የምታበላው ቁረሽ እንጀራ አልነበራትም። ውሃ ለምን አለች? ለምን ትጨነቃላችሁ? ጌታ ሆይ መቼ ነው የምታሳካልኝ? መቼ ነው የራሴ ጎጆ የሚኖረኝ? የራሴ መጠለያ የሚኖረኝ? አከራዮቼ እኮ ጨቅጭቀው ገደሉኝ። አንዱ የሚበላው አጥቶ አስፋልት ላይ ያድራል፣ ረሃብ መሮታል። አንተ ደግሞ ለቤት ኪራይ የምከፍለው እያለ የአከራዩ ጠባይ ነው የመረረ። ወይ ጥጋብ! ይሄ እንደው እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳል። እውነት ነው። አከራይ የሚጨቀጭቅ ይመስለኛል። አልፎ አልፎ አከራይ ይጨቀጭቃሉ። ደሞዝ እያጣሩ ይጨምራሉ፣ ሲወደድ ይጨምራሉ። እነሱ ያለ ቤት የተፈጠሩ አይመስሉም። እንደው ከእናታቸው ማህፀን ሲወጡ እንደው አንድ ቪላ እያያዙ የተወለዱ ነው የሚመስሉት ሲጨክኑ ማለት ነው። ውጡ ሲሉ እናንተም ተው፣ በሕግ አምላክ ታረሙ፣ በመምህር አምላክ ቤቴ እግዚአብሔር ነው። ሰው ድሃ አታሰቃዩ። እውነቴን ነው። ተዛዝነን ዘመኑን እንለፈው። በወንድሙ የሚጨክን ለሱም ጨካኝ ሰው ይጥልበታል። ርህሩህ ሁኑ፣ ድሃ አትግፉ። ክርስቶስን ፍለጋ እዚህ እንደተሰበሰባቸው አውቃለሁ። መቅደስ ውስጥ ቁጭ ብሎ የሚጠብቅ እንደ ንጉሥ ቁጭ ብሎ የሚጠብቅ አይደለም። አስፋልት ላይ ያለው ድሃ ክርስቶስ ነው። ጦም የሚያድረው ወንድማችን ክርስቶስ ነው።
እኛ ሁለት አይነት ምግብ በልተን ሶስተኛው በመጉደሉ እያጉረመረም ጥሬ አጥቶ የሚያድር ድሃ ጎረቤታችን አለ። ያ ክርስቶስ ነው። ታስታውሳላችሁ? እንግዳውኝ ብመጣ አልተቀበላችሁኝም፣ ተርቤ ያላበላችሁኝም፣ ተጠምቼ አልጠጣችሁኝም አለ። መቸር በሆነ ያላበላን ሲሉት ለባልንጀራችሁ ካላደረጋችሁ ለኔ ያላደረጋችሁም ነው ያለው። ስለዚህ የእግዚአብሔር ቤተሰቦች ሰርታችሁ ባልተሳካላችሁ ነገር አትጨነቁ። ትቀጠራላችሁ፣ ትባረራላችሁ። 3-4 ጊዜ ንግድ ትከፍታላችሁ፣ ትከስራላችሁ። አትጨነቁ። አሁንም ሞክሩ፣ አይሳካ። በደስታና በሰላም ኑሩ። ጥራችሁ ባልተሳካ ነገር አትጨነቁ። ለምን ዳውነንስ አንሞትም? ሰነፉነን አንሙት እንጂ ዳውነንማ አንሙት። ምን ችግር አለው? ከለፋንበት ነገር ምን ይዘን እንሄዳለን? 3 ክንድ ከስንዝር መገነዣ ብቻ አይደለም ይከተለን? ምን ይዘን ነው ምን ሄድ ነገር አለ? የለም። ስለዚህ ለምንስ ድሃ አንሆንም? ድህነታችሁን ለስንፍና ማስረጃ አታድርጉት እንጂ የታባቱ ለምን ድሃ አልሆንም ብላችሁ አትስነፉ። ሰርታችሁ ድሃ ከሆናችሁ ግን እግዚአብሔር ይመስገን በሉ። እስኪ አንድ ጊዜ እግዚአብሔር ይመስገን በሉ። እንዲያውም ይላል ቅዱስ ዮሐንስ አፈወርቅ ጌታዬ ሆይ ካንተ ጋር የሚያጣላኝን ገንዘብ ስላልሰጠኝ አመሰግንሃለሁ በለው ይላል። እስኪ በሉ ጌታዬ ሆይ በሉ። ካንተ ጋር የሚያጣላኝን ገንዘብ ስላልሰጠኝ አመሰግናለሁ። አው እንደዚህ ነው። ከዚህ በኋላ ግን ትሰራላችሁ፣ ትማራላችሁ፣ ትጥራላችሁ፣ ትደክማላችሁ። ብትከስሩ ባይሳካላችሁ ሰርታችሁ ገንዘቡን ልም ቢል ከዚህ በኋላ አትጨነቁም ማለት ነው። ተስማምተናል? አው እግዚአብሔር ብቻ አለልን። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30 60 100 ያማሩ ፍሬዎችን ለማፍራት ያብቃን። አምላከ ቅዱስ ሚካኤል ሁላችንም በቸርነቱ በምሕረቱ ይጎብኘን፣ ይቅርታውንም ይላክልን። በተለይ ሀገራችን ያለችበት ይህ የጭንቅ ዘመን እግዚአብሔር በቸርነቱ አምላከ ቅዱስ ሚካኤል ያስወግድልን። በቃችሁ ይበለን። በእውነት በቃችሁ ይበለን። ካለንበት መከራ ካለንበት ፈተና ዓለም ያስወጣን ሊቀ መላእክት ቅዱስ ሚካኤል። እንግዲህ ህዳር ሚካኤል ካለፈ በሽታው ሁሉ ነገር ይጠፋልና ሊቀ መላእክት ቅዱስ ሚካኤል ከአምላክ አማልዶን ይህንን ነገር ሁሉ ያስወግድልን። በሌላ መርሐ ግብር እስክንገናኝ እጅግ አከብራችኋለሁ። ላይክ እና ሰብስክራይብ ማድረጋችሁ እንዳትዘነጉ። ቸር ቆዩልኝ።